ለእናንተ መልእክት አለኝ። ሰሞኑን ኢብራሂም የፎሎ ቻሌንጅ ተጀምሮለታል። 1 ሚሊዮን ከገባ የሆነ ብር ይሰጠዋል ነገር ማለት ነው። ያው ብር ስለምትወዱ ለምን ከኔ ጋር ጌማ ተጫወቱም? አንደኛችሁ እኔ በቀጥታ ነው በተዘዋዋሪ ኢስላምን ወክዬ ነው ያንን ጌም የምጫወተው። ያዙልኝ እህቴ ናት መድኃኒቷን ሳትውጥ ረስታ ነው ሰዓት አልፏት። በሰዎች ላይ ያለሽ የቅናት መንፈስ የተወጋ ይሁን። እኔ የምልሽ እህቴ እንደው ቅናቱን ተይውና ኢስላምና ሙስሊምን ለይተሽ አታውቂም እንዴ? እንደው ስንቱን ላስተምርሽ። ኢስላም የሃይማኖት ስም እንጂ ኢስላም ማለት አንቺ ማለት አይደለሽ። ኦኬ፣ ኢስላምና ሙስሊም የተለያየ ነው። ኢስላም የሃይማኖት ስም ነው። አንቺ ደግሞ የዛ የሃይማኖቱ ተከታይ ነሽ። አንቺ ሙስሊም ትባያለሽ እንጂ ኢስላም አይደለም ትባዩ። ኧረ እባክሽ እንደው ቅናቱን በሰዎች ላይ ታይና እባክሽ እውቀት ማሪ እባክሽ። አምላካችን አላህ እኮ ከሃይማኖት ሁሉ ኢስላም ሃይማኖትን መርጬ ደነገኩላችሁ ነው ያለው። ስለዚህ ኢስላም ሃይማኖትን አምላክ ነው የደነገገው። አንቺ ደግሞ የሃይማኖቱ ተከታይ ነሽ። ስለዚህ ኢስላምና ሙስሊምን ለይተሽ ወቂ። በቅናት መንፈስ ከምትቀጣጠይ እባክሽን። አሁን ኤብሮ ምን ችግር አለው? ቻሌንጅ ተሰጥቶ ቻሌንጁን ቢያገኝ ምን ችግር አለው? አንቺ ደንቆሮ፣ ኧረ እባክሽ ታይ። እኔ ውሃ ብያ ስትይ አንድ ቀን እንዳትደፊ። ውሃ እንኳን የሚያቀብልሽ አተሽ እንደው ውሃ እንኳን እንደው በምላስሽ ሳይል እንትን ሳይል ጠብ ሳይል እንደው ደርቀሽ እንዳትቀሪ። እንደው እኔ የከንትነት ምክሬ ነው እንግዲህ እኔ የእህትነት ምክሬ ነው። በህይሚት እንግዲህ እሷ ሚዛናለች እኛ ሚዛናታለን። እንግዲህ የት እንደምንደርስ እናያለን። እንግዲህ ተያይዘናል ማለት ነው። እስካልተፋታሽን ድረስ አንፋታሽም ማለት ነው። እና እሺ በሙስሊም ስም ሙስሊም ነይ ብለሽ አህባሽ ማን ነው ሙስሊም ያደረጋት? በሙስሊም ስም ልናግጂ ጌም ትጫዋች እንዴ? አንበሳ ይሰጥሽ እንዴ? እሱ ሲያምርሽ ነው የሚቀረው። ከአንቺ ግን ማለት ነው ይቺ ክርስቲያን ትሻላለች 7 እጥፍ። እስኪ እንስማት። አቦ ማር የሆነ ይልጭ በዚህ ንግግርህ አንገት ልትደፋና ልታፍር ይገባል። በጣም አሳፋሪዎች ናችሁ። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። በጣም ነው ግን የምታሳፍሩት። ይሄ ቪዲዮ ለታሪክ ይቀመጣል። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስን ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ። የታጠቁ ቡድኖች አይደሉም። እዚህ ጋር እንኳን አሁን በቅርብ ብቻውን እየተዋጋ የሞተው ልጅ ከታጠቁት ቡድኖች ጋር እየተዋጋ አይደለም ወገን። ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ችግሮቻችንን ካወቅን ለምንድን ነው መፍትሄ ልንሰጥ ማንሮጠው? ሃይማኖትን ከሃይማኖት ልታፋጩን? ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስቲ አርሲ ላይ ሄዳችሁ አጣሩ። ኧረ በመድኃኒዓለም ከእስልምና እምነት ላይ ውረዱ። ልብ ካላችሁ የታጠቁት ቡድን ብያለሁ። ተነሱ፣ ታጠቁ፣ ከመንግስት ጎን ቆመን እንዋጋ። በቃ ይለይልን ብያለሁ እኮ። ወደ ታች ሄዳችሁ ይሁት የታጠቁ ኃይሎች ናቸው። መረጃ ከፈለክና በውስጥ ነው ይልክልሃለሁ። እንዲህ ነፍ ወለ ቪዲዮ አላቸው እኮ ቲክቶክ እኮ ይጠቀማሉ እነሱ። አይገርምህም? ማን ምን እንደሚያደርግ ማለት ነው። በጣም ነው የምታሳፍሩት የኛ ልጆች። መስቀል አርጋችሁ በእንደዚህ በሃይማኖት እንግዲህ ሰሞኑን በተፈጠረው ጉዳይ ሙስሊሞች ድምጽ በሆኑ ኡስታዞች ድምጽ በሆኑ ነገሩን ወደ ሌላ እያዞሩ አንዳንድ ፖለቲከኞች ህዝብ ከህዝብ ለማጋጨት እየጣሩ ነበር። ግን ከብዙ ደግሞ ከ10 ደግሞ አንድ ሀቀኛለና ይቺ እህታችን አላህ ሂዳያ ይስጥሽ፣ ዱዓ አድርጉላት የምር ማለት ነው። እና እኛን ሙስሊሞችን ስም ለማጥፋት የሄዱበት መንገድ እንግዲህ ሁላችሁም አይታችኋል በየሶሻል ሚዲያው ማለት ነው። አልሙሂም የመጣው በቪዲዮ ይሄ አልነበረም። እስኪ ኡስታዝ ኻሊድ እንግዲህ የምንወደው ኡስታዝ ኻሊድ የነበረው አሁን ላይ አቋሙ ወደ ሌላ እያመራ ነውና ኡስታዝ አቡ ኸይደር የሰጠው መልስ አለ። እሱን አዳምጠን እንመለሳለን። እስከ መጨረሻው ቪዲዮውን አዳምጡት። እውቀት የምትፈልጉ አሁንም አብራችሁኝ ቆዩ እላለሁኝ። ቪዲዮውን ላይክ እንዳትረሱ፣ አዲስ የሆናችሁም ሰብስክራይብ እንዳትረሱ። አያስፈልገውም ቁርአን ይላሉ። የነብዩ ተፍሲር ወይም የሰሃባ ተፍሲር በየዘመኑ የመጡ የተፍሲር ሊቃውንቶች አያስፈልገውም ነው። ታዲያ ለምን የቁርአን ትምህርት ቤት ከፍታችሁ ትፈስራላችሁ? አያስፈልገውም። ተፍሲሩን እንደፈለጉ ያጣመሙታል። ሰላት እኮ አሁን የለም እያሉን እኮ ነው። ቁርአን ላይ ስንት ከመቶ በላይ ተጠቅሶ አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረከይ ማለት አይደለም። ይሄ መቆም ማጎንበስ ስጁድ አይደለም። ሰላት ማለት ቢማዕና ሲላ ዝምድና ከአላህ ጋር ጥሩ ግንኙነት መቀጠል ማለት ነው። ሌሎችም ይመጣሉ። ጂሃድም እንደዚሁ ምን ማለት ነው ሲባል ታዊል አደረጉት። ዶክተር መሐመድ ሻህሩር እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ያለው።
ቁርአንን እንዴት ተቀበሉት ታዲያ? አሁን እኮ ለእነዚህ ሰዎች ከሐዲስ ማስረጃ እዚህ ብሎ ሩቅ ቦታ ከመሄድ ቁርአንን እንዴት እንደተቀበሉት ንገሩን ቢባሉ በምን መልኩ ነው እሺ የሚነግሩን? ምክንያቱም ቁርአን ከላይ መጽሐፍ ሆኖ አልወረደም፣ የታወቀ ነው። ቃል ሆኖ ነው አይደል የመጣው? ማን ይዞ መጣ ስንላቸው እነዚህን ሰዎች ጅብሪል አለይሂ ሰላም። ጥሩ ለማን ሰጣ ስንላቸው ለነቢያችን ሰለላሁ ዐለይሂ ወሰለም ይላሉ። እስከዚህ ድረስ አብረን ሄደናል ነው። ነቢያችን እስከ ጅብሪል በቃል ደረጃ የተቀበሉትን ቁርአን ምን አደረጉት እኮ ነው አሁን ጥያቄው። ጻፉት እንዳይባል እሳቸው ማንበብም መጻፍም እንደማይችሉ ማስረጃዎች አለን። አይ ለሰሃባዎቻቸው አሰምተው ሰሃባዊ ጻፉ ከተባለ ቁርአኑ በማን በኩል ነው ወደኛ የደረሰው? በእነዚህ በጻፉ ሰሃባዎች። ማን የቱን ሱራ እንደጻፈው የቱን አየት አን ከሚል ነው የመጣው ማለት ነው። ስለዚህ ሐዲሱን አንቀበልም ካሉ ቁርአኑን እንዴት ተቀበሉ ታዲያ? ሐዲሱም የመጣበት መንገድ ቁርአኑም የመጣበት መንገድ በእነሱ ነው። ለየት የሚያደርገው ቁርአኑ ሙተዋቲር መሆኑ ነው። ስለዚህ እንዴት አድርገው ነው የሚሆኑት? እሺ የኢሳን ጉዳይ ምን ያደርጉታል? ይሄ እኮ ይከብዳቸዋል ሁሌም። ወሙበሽራን ቢረሱሊን ያእቲ ሚን ባዕድ እስሙሁ አህመድ። ማን ነው አህመድ? ኢሳ እንግዲህ አንድ ረሱል ከኔ ገና ነው፣ አልጨረስነውም፣ ግማሽ ላይ ነው ያቆምነው። እንግዲህ እንዲህ ፍንቶ አድርገው የሚያብራሩ ግለሰቦች ኡስታዞች ያስፈልጉናል። በነገራችን ላይ አሁንም ስም ተጠቅሶ ይህን ግለሰብ ያለበትን ስህተቶች ከዚህ በፊት የተሳሳታቸውን ነገራቶች በአደባባይ ያጠፋቸው ነገራቶች በአደባባይ ወጥቶ ይቅርታ ወይም ተሳስቻለሁ እስካላለ ድረስ በጭፍን ሰዎች እንዳይከተሉት ምላሽ ያስፈልገዋል፣ ስሙን እየተጠቀሰ። ምክንያቱም ኻሊድ ክብሮም ማለት ኢሜጅ ያለው ግለሰብ ነው፣ ዝም ብሎ ተራ ግለሰብ አይደለም። ልክ ሶሻል ሚዲያ በሉት እንዲሁም ደግሞ ትምህርት ቤት ተቋማት ያሉት ግለሰብ ስለሆነ የሚያስተምራቸው ተማሪዎችን በሱ በተሳሳተ አስተምሮት ላይ ተመርኩዘው እንዳይጠሙ ምላሽ ያስፈልጋል። ያ ምላሽ ሲሰጥ ደግሞ ስሙን ተጠቅሶ ማለት ነው። ስሙን ተጠቅሶ ከዚህ ሰውዬ ተጠንቀቁ፣ ይህን ነገር እስከሚያርም ድረስ። እዚህ ወደ ኡስታዝ አቡ ሀይደር ምላሽ ደግሞ እንሻገር እስቲ። እነዚህ ሰዎችን የሚያመጧቸው ነገራቶች በአጭሩ እንዴት አደርጋችሁ ዲባንክ እንደምታረጉ እንደምታስተባብሉ እንቀጥል። ብሏል። በአንድ ረሱል መካድ በሁሉም እንደመካድ ነው አይደለም? ማን ነው የሚመጣው ብለን ስንጠይቀው አህመድ ነው አለን። ማን ነው አህመድ? ማን ነው አህመድ ነው? ነብይ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ካለን እኛ ምን ማስረጃ አለን እሳቸው ለመሆናቸው? እሳቸው ሙሐመድ እንጂ አህመድ አይደሉም። ቁርአን ወማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ሊል ነው። ቁርአኒዝም ከሆነ ያ ሰው ከቁርአን ውጭ ሌላ አልቀበልም ካለ ኢሳ ብስራት ያደረገው ከኔ በኋላ ይመጣል ያለው አህመድ ማን ነው በለው። እሳቸው ናቸው ይላል። አሁን እሳቸው ለመሆናቸው ምንድነው ደሊሉ? በሙሐመድ ነው እኛ የምናውቃቸው። ቁርአን አራት ቦታ ሙሐመድ በሚለው ስም ነው የጠራው። እዚህ ጋር አህመድ ያለው ምን ማስረጃ አለው? ከየትም ሊያመጣ አይችልም። ስለዚህ በአህመድ ረሱልነት ሊክድ ነው ማለት ነው። አምኛለሁ ካለ ደግሞ እንዴት ሊሆን ነው? ግን ምንድነው ጉዳዩ ሲባል እኛ ሀገር እኮ የተጀመረ ጉዳይ አይደለም። ይሄ የውጭ ተልእኮ ያለው ከ200 ዓመት በፊት ክርስትናን ከአውሮፓ ምድር ለማጥፋት ኢንላይትመንት ሙቭመንት በሚል ጀምረው ተሳክቶላቸዋል። ከ70% በላይ ከሆነ አውሮፓ ላይ እኮ የክርስቲያን የነበረው በስም ኤቲስት እኮ ነው። በአሁኑ ሰዓት የለም በፈጣሪ መኖርም አያምንም። ያን እንቅስቃሴ ወደ አረቡ ዓለምና ወደ እስልምናው አመጡት። ሲጀመር ህንድ ሀገር ነው የጀመረው። እነ ሰይድ አህመድ ኻን ህንድ ሀገር ተጀመረ። ከዛ ወደ አረቡ ዓለም ሲመጣ ግብጽ ላይ እነ ዶክተር ተውፊቅ ሰዲቂ ጀመሩት። ከዛ በኋላ ነው አሁን እነ ማህሙድ አቡረያ ከተቀበሉት በኋላ በአሁኑ ሰዓት መንፈሳዊ መሪ የሚባለው አህመድ ሱብሂ መንሱር ነው። እነሱ ጉዳዩን እያስፋፉት መጡ። አሜሪካ ላይ ደግሞ ረሻድ ኸሊፋ ተቀበለው ይሄንን ጉዳይ። ረሻድ ኸሊፋ ማለት እንግዲህ የባህውላ እምነት ተከታይ ነው። ሃይማኖቱ ሌላ ነው። ነገር ግን ይሄንን ተቀበለና ቁርአን ብቻ ነው እስልምና ብሎ መስበክ ጀመረ። መጨረሻ ላይ እኔ ነብይ ነኝ አለ። ራሱ ነብይ ነኝ ብሎ አወጀ። በራሱ መስጊድ ላይ ገደሉት እዛው ማለት ነው። ረሻድ ኸሊፋ የተባለው ማህሙድ ሻህሩር። ከዛ በኋላ ይሄንን ጉዳይ አሉ ብዙዎቹ ብቻ አላኩል ያህል እና የትም የማያስኬዳቸው ብዙ መፈናፈኛ የሚያጣቸዋል። ቁርአን ብቻ ሳይሆን ሐዲስንም ጭምር እንቀበላለን። ከምን ተነስተን ከተባለ ብዙ ማረጋገጫዎች አሉ። ከነዚህ መካከል አንዱ አጢኡላህ ወአጢኡር ረሱል ተብለናል። ይሄ አየት እኛን ይመለከታል ወይስ አይመለከትም ነው ባቸው ምን ጠይቃቸው። አዎ ይመለከታል ካሉ አጢኡላህ አላህን ታዘዙ ተብለናል። እንዴት ነው የምንታዘዘው? አላህን መታዘዝ እንዴት? ቀጥታ ወህይ አይመጣልን? ቃሉን አያሰማም። ቃሉን ያወረደውን ቁርአንን በመስማት ነው አይደል? ወአጢኡር ረሱል እሺ መልእክተኛውን ታዘዙ አለለኛ። የታሉ መልእክተኛው? በአካል ከኛ ጋር የሉም። እንዴት ነው የምንታዘዘው? እሺ መልእክተኛው ወደ ቁርአን ተመለሱ። ምን ማለት ነው? ይሄማ ከሆነ አጢኡላህ ወአጢኡላህ ነው ትርጉሙ። ወአጢኡር ረሱል ከተባለ የግድ ሙጥለቅ ጣዓ ሊኖራቸው ይገባል ልንታዘዝ። ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ እኔን ተከተሉኝ በላቸው አለ። እንዴት እንከተላቸው? እሺ መልእክተኛው ብዙ ማስረጃ መጥቀስ ይቻላል። ቂብላ መጀመሪያ የት ነበረ? ከካዕባ በፊት መስጂድ አልአቅሳ ነው አይደል? ሰየቁሉ ሱፈሃኡ ሚነ ናሲ ማ ወላሁም ዐን ቂብለቲሂም አለቲ ካኑ ዐለይሃ ይላል። መጀመሪያ ከነበሩባት ቂብላ ወደ ካዕባ ምን አዙራቸው በማለት ቂሎች በተቃውሞ ይጠይቃሉ አለ። አሃ ከካዕባ በፊት ሌላ ቂብላ ነበረ ነው አይደል? አዎ እነዚህን ቁርአን ይዘናል የሚሉትን ልንጠይቃቸው ነው። ያ ቂብላ የቱ ነው አልናቸው። አልአቅሳ አሉ። ማን ነበር ያዘዘን ወደዛ ዞረን እንድንሰግድ? አላህ ካሉ እሺ ቁርአኑ ላይ ያሳዩን። የቱ ጋር ነው ያዘዘን? ወደ ካዕባስ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ወሐይቱማ ኩንቱም ብሎ እኛንም ጨምሮ አዘዘን። ወደ ቤተል መቅዲስ ይሰገድ ከነበረ ማን ያዘዛቸው? እሳቸውና ሰሃቦችን ቅድሚያ ወደ ቤተል መቅዲስ አላህ ነው ሲሉ ያምጡት። የለም ሐዲስ ላይ ነው ያለው። አላህ ደግሞ ምን አለ? ያን ሐዲስ ላይ ያለውን የራሱ ትእዛዝ አድርጎት ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ኢላ ሊነዕለመ ብሎ አየቱ ይቀጥላል ማለት ነው። ያ መጀመሪያ የነበርክባትን ጊዜያዊ ቂብላ ቋሚ ቂብላ እኮ አላደረኳትም። መጀመሪያውኑ አንተን እሺ ብሎ የሚከተልህን ሰው ወደ ክህደት ከሚመለሰው ሰው በተግባር አበጥሬ ላሳያችሁ ብፈልግ እንጂ አለ ጌታ አላህ። ያንን ቂብላ ጊዜያዊ ማድረጉን ነግሮናል። ግን እሱ እንዳደረገው በቀጥታ ሰሪህ በሆነ የሚናገር የቁርአን አንቀጽ የለም። ሐዲስ ላይ ነው ያለው። ይሄ ማለት መልእክተኛው ያዘዙት ሁሉ ማን ያዘዘው ነው? አላህ ያዘዘው ነው። መን ዩጢዕ ረሱለ ፈቀድ አጣዕ አላህ። እሳቸውን መታዘዝ አላህን መታዘዝ ነው። ለምን ታዘዙ ብሎ ስላዘዘን። ግን አሁን ምንድነው የሚፈለገው?
ፊትና በሰዎች መሃል መቀስቀስ። እንደዚሁ ደግሞ ምንድነው ትልቁ የመጨረሻ ግቡ እኮ በሐዲስ እኮ አይበቃም ነገር ቁርአኑንም ኢንካር ወደ ማድረግ እኮ ይመጣል። በተለይ ኻተሙን ነብይን ተዘጋጅተውበታል። እሳቸው የመጨረሻ ነብይ አይደሉም እኮ ነው የሚሉት እነ ዶክተር መሐሙድ ሻህሩ ሌሎችም። ኻተም ማለት እጅ ላይ የሚታሰር ኻቲም ቀለበት የለም የነቢያቶች ሁሉ ጌጥ አይነታ ናቸው ለማለት እንጂ የመጨረሻ መደምደሚያ አይደሉም ነው። ለምንድን ነው የተፈለገው? ነብይ ነኝ ብሎ ለሚነሳ ሰው ሁሉ በር መክፈቻ እንዲሆን ነው። ይሄው ለዚህ ነው ረሻድ ኸሊፋ መጨረሻ ነብይ ነኝ ያለው። እንዲህ አይነት ነገር ሀገራችን እንዳይመጣ ብዙ ጊዜ ደግሞ ይሄንን የሚያቀነቅኑ ሰዎች መጨረሻ ነብይ ነን እኮ ነው የሚሉት ሁሉ። እንዴት ላላችሁ ቁርአን እንዲህ ብሎ አይደለም ወይ ሲባሉ አይ ኻተም ማለት ቢማዕነል ኻቲም ይሄ እጅ ላይ የሚታሰር ቀለበት የነቢያት ጌጥ ማለት እንጂ መደምደሚያ አይደለም። ሐዲስ ላይ ከመጡ ግን በሩን የሚዘጋ ብዙ ሐዲስ አለ ላ ነብይ ባዕዲ የመሳሰሉ። ስለዚህ ቅድሚያ ሐዲሱ ላይ ዘመቻ ከፈቱበት። ከዛ ነገ ቁርአኑ ላይ ዘመቻ ይከፍታሉ። ተፍሲሩን እንደፈለጉ ያጣመሙታል። ሰላት እኮ አሁን የለም እያሉ ነው። ቁርአን ላይ ስንት ከመቶ በላይ ተጠቅሷል አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረክይ ማለት አይደለም። ይሄ መቆም ማጎንበስ ሱጁድ አይደለም። ሰላት ማለት ቢማዕነ ሲላ ዝምድና ከአላህ ጋር ጥሩ ግንኙነት መቀጠል ማለት ነው። በውስጥ ጥሩ ስትሆን ክፉ መተው ስታቆም ሰላት ላይ ነህ ማለት ነው። ይሄ ነው ቁርአን ላይ የተጠቀሰው እንጂ ቁም ማጎንበስ ሱጁድ ውረድ የሚል የለም። ይሄን የተጀመረው ከዛስ ሌሎችም ይመጣሉ። ጂሃድም እንደዚሁ ምን ማለት ነው ሲባል ታዊል አደረጉት። ዶክተር መሐሙድ ሻህሩ እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ያለው። ቁርአን ላይ ሐራም የሚል የለም ያለው። እንዴ ላተቀርቡ ዚና እኮ ላተቀርቡ ነው ያለው። ሐራም ነው ያለው የቱ ጋር ነው? ሁለተኛ ደግሞ ዚና የሚባለው አደባባይ ሲወጣ ነው። በድብቅ ሲሆን አይሆንም። ኸምርስ የትም ቦታ ቁርአን ላይ ሐራም ነው የሚል የለም። ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱም ሚን ዐመሊ ሸይጣን ፈጅተኒቡሁ ያለው። ራቁት ብሎ መከረን እንጂ ሐራም ነው አላለም። የት አለ ሐራም የሚል? ሐራም የሆኑት 18 ነገሮች ብቻ ናቸው። ኢነማ ሐረመ ዐለይኩም ምትለዋን ይጠቅሱና ማለት ነው 18። እሱም እኮ ማለት ይላሉ። ከዛ ደግሞ ሐራም ማለት አሁንም ውግዝና ከልክል ማለት ሳይሆን ድንበር ማለት ነው። እንዴት በቃ በቁርአን እንደፈለጉ እንዲጫወቱ ነው የሚፈልጉት። ለዚህ ነው ተፍሲር አያስፈልገውም ቁርአን ይላሉ። የነብዩ ተፍሲር ወይም የሰሃባ ተፍሲር በየዘመኑ የመጡ የተፍሲር ሊቃውንቶች አያስፈልገውም ነው። አዎ ታዲያ ለምን የቁርአን ትምህርት ከፍታችሁ ትፈስራላችሁ? አያስፈልገውማ። እናንተ ማን ናችሁ? አሁን እኮ ከነብያችን ሰለላሁ ዐለይሂ ወሰለም እኛም በልጣለን እኮ ነው ሊሳኑል ሐል በአንድ በኩል። ለምን የእሳቸው ሙሂማ ግዳጁ በላግ መልእክት ማድረስ ነው። እኛ ግን እናደርሳለን እንፈስራለን ሁሉ እያሉ ነው። ከእሳቸው የበለጠ ሚናን እየተጫወቱ ነው። አላህ ይጠብቀን ከእንደዚህ አይነት ነገር። ሲታይ በራሱ የሚፈረካከስ ነው። የውጮቹም አልተሳካላቸውም፣ ግን የተወሰነ ጊዜ ሹባህ መጣላቸው አይቀርም። ዑለማዎቻችንም ዝም ስላሉ ነው፣ መልስ ስላልሰጡ ነው እንጂ ጉዳዩ አደባባይ መውጣት ካለበትማ የተዘጋጁ መልሶች እኮ አሉ። ግን አንዳንድ ጊዜ መስላህና መፍሰዳ ግምት ውስጥ ገብቶ ከኋላ ምን ያስከተላል? ቢያንስ አንድ ሰው አእምሮ ያለው ሰው ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሆኖ ከተላኩ በኋላ እስካሁን 1400 ዓመት አልፈጀም? በ1400 ዓመት ውስጥ እስልምና ማለት ቁርአን እንጂ ሌላ አይደለም የሚል እስቲ አንድ አርአያ ማን አላችሁ ቢባሉ ማን ይጠቅሳሉ? ይሄ ማለት 1400 ዓመት ሙሉ ሙስሊሙ ጥመት ውስጥ ነበር ነው። ጭራሽ የመጨረሻው ዘግናኙን ቃል እንደነገራችሁ ከፈለጋችሁ ነብዩ ሰለላሁ ዐለይሂ ወሰለም መታዘዝ በአላህ ላይ ማሻረክ ነው ያሉት። በግልጽ ቋንቋ ሙሽሪክ ናቸው አሉ። እንዴት ስንላቸው መታዘዝ ለአላህ ብቻ ነው። ስለዚህ እሳቸውን ከቁርአን ውጪ በሐዲሳቸው እንታዘዛለን ካላችሁ ከአላህ ጋር ምን አደረጋችሁ? በመታዘዝ አስተካከላችሁ ሙሽሪክ ሆናችኋል እኮ ነው የሚባለው። ገና እንድናለን እሳቸውን የታዘዘ ጀነት ይገባል አይደለም? እንደውም ሙሽሪኮች ናቸው። መታዘዝ ለአላህ ነው። ምንድነው የእሳቸው ሚና? አድርስ ተብለዋል። ቁርአኑን ማድረስ ነው። አለቀ በቃ። የምንታዘዘው አላህን እንጂ እሳቸውን አይደለም። ተመልከቱ የት እንደደረሱ። የሀገር ቤቱ ገና ስላቆጠቆጠ ነው ይሄ ያልወጣው እንጂ እነማን ናቸው የመሯቸው? ከየት ነው የሚያገኙት የሚለው የታወቀ ነው። የውጪዎቹን ዩቲዩብ ላይ ከፍተን ስናያቸው እኮ እዚህ ደረጃ ደርሰዋል። ጣዖት አምላኪ እኮ ነው የሚሉት ሙስሊሙን ሱንዩን ዓለም። ለምን ሲባሉ ከቁርአን ውጪ ሱና የሚባል ትውፊት የሚያመልኩ ይላሉ። እዚህ ደረጃ ደርሰዋል። የኛዎቹም ነገር ሲያድጉ እዛ መድረሳቸው አይቀርም። አላህ ያሳካላቸው። ስለዚህ የመጣው በላ በጣም አስፈሪ ነው። ምንድነው መፍትሄው ሲባል ወደ ዒልም መቅረብ ብቻ ነው። ዑለማዎች ጋር ተጋብሎ መማር፣ መጠየቅ፣ ተረጋግቶ ይሄ ጉዳይ ምንድነው የሚለውን ማጥናት ነው የሚያስፈልገው። በ1400 ዓመት ያልታየ ነገር ዛሬ ይዘው ሲመጡ እስቲ አርአያ ጥቀሱ እኮ ቢባል አንድ አሊም እኮ አይጠቅሱም። እኛ እኮ ብዙ አለን። ከአራቱ መዛሂብ ዑለማዎች አንስቶ በየዘመናቱ እኮ በፊርቃ ደረጃ አንቱ ብለን ስም የምንጠራቸው አሊሞች አቂዳ የመናጅ አሉ በዚህ መስመር ላይ ያለ። እስኪ እናንተ ማንን ትጠራላችሁ ቢባሉ ማንን ይላሉ? የላቸውም። ወደ ኋላ ተመልሰው ከሳቸው ጀምሮ እከሌ አርአያችን ነው እስልምና ማለት ቁርአን እንጂ ሌላ ምንም የለውም በማለት እንደዚህ አይነት አኢማዎች አሉ ብለው ወደ ኋላ ማጋ ይመለሱ። ማንም ጋር ሊመለሱ አይችሉም። ለምንድን ነው የማይከብዳቸው? ከአንዱ ጋር ስገናኝ ይሄን ጥያቄ ነው ያነሳሁት። አንተ ዛሬ እስልምና ቁርአን ብቻ ነው ሐዲስ አያስፈልግም ስትል እውነት በዚህ የቀደመ ዓሊም ማን አለ አልኩት። ጣት የሚቀሰርበት ማንም። እኛ ግን ከሺህ በላይ አለ። ኢማሙ ሻፊዒ ብንል ጭራሽ አሁን በሳቸው ላይ 24 ሰዓት እርግማም ያለው የቁርአን ይዘሞች ለመጀመሪያ ጊዜ በቁርአን ላይ ሱና የሚባል በሽታን አምጥቶ የጨመረብን ኢማሙ ሻፊዒ የሚባል ነው ያሉ። ሱብሃንአላህ። እኛ አኢማዎች አሉ ምን ጠቅሳቸው ሱናን የህይወት መመሪያቸው ያደረጉ። እናንተ ግን እስልምና ቁርአን ብቻ ነው የምትሉት ማን አላችሁ ቢባሉ ኸዋሪጅን እንጂ ማንንም አይጠቅሱም። ኸዋሪጅ ደግሞ ጠማማ ፍርቃ መሆኑ የታወቀ ስለሆነ ደፍረው ወደ እነሱ አይጠቁሙ እና ይሄ ፊትና አስፈሪ ነው። ግን ኢንሻአላህ ወንድሞች መልስ መስጠት ጀምረዋል። ያን መልስ መከታተልና ከዛ በኋላ እነሱን ትቶ ወደ ራሳችን መመለስ ነው። አትስገዱ ይሏቸዋል። ማን አዘዛችሁ? አትጾሙ ጭራሽ ደግሞ አሉን። አሁን ለምን ቁርአን ላይ ጾም ታዟል አይደለም ወይ? ጾም ማለት ምንድነው? አንተ ልጅ አፍህ ጾም ሲባል አፍህ ቆጠብ ነው አይደል? በቃ ከመጥፎ ነገር ተቆጠቡ። ተመልከቱ እስልምናን ያለ ተግባር ራቁት ማስቀረት እኮ ነው የተፈለገው እንደ ምዕራቡ ዓለም። ከዛ እንደፈለገ ይገዛናል። ሰው ደግሞ አንዳንዱ ስሜቱ ደካማ የሆነ ሰው እንዲህ ከሆነማ ይመቸኛል የሚል ሰው አለ። መጀመሪያ የሚሰለቸው አለ። እያንዳንዱ ተግባር ሐጅ ማለት እንዲህ ነው፣ ዘካ ማለት እንዲህ ነው ብሎ ከትክክለኛ ትርጉሙ አውጥተው እንደፈለጉ ይጫወቱበታል። ለዚህ ነው ሐዲስንና ተፍሲርን ቅድሚያ መዋጋት ያስፈልጋቸው። አያስፈልገንም አሉ። እነ ኢብኑ ከሲር ሁሉ ህይወታቸውን የፈጁት እነ ኢማሙ ነወዊ በቃ ዝም ብለው ነበር ማለት ነው። ዛሬ ከኋላ መጥተው ቁርአን ላይ ሐራም የሚል የለም ነው ያለው። እንዴ ላተቀርቡ ዚና እኮ ላተቀርቡ ነው ያለው። ሐራም ነው ያለው የቱ ጋር ነው? ሁለተኛ ደግሞ ዚና የሚባለው አደባባይ ሲወጣ ነው። በድብቅ ሲሆን አይሆንም። ኸምርስ የትም ቦታ ቁርአን ላይ ሐራም ነው የሚል የለም። ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱም ሚን ዐመሊ ሸይጣን ፈጅተኒቡሁ ያለው ራቁት ብሎ